ውስጥ ያለ ይሰማል መልስ ይሰጣል። እኛ ግን አንሰማም። ዱዓ ሊያደርግ ይችላል። ወልዮች ሷሊሆች ጋር ሄዶ ደረሱልኝ አድርጉልኝ እንደው ሸኾች የተጨነቁ ጭንቀት ላይ ነኝ ምናምን ብሎ ሲያወራ ልክ ፍጡር ላይ እንዳለው በህይወት ያለውን እንዳለ ሄደው ሲጠይቀው ምንድነው ሊያደርግ የሚችለው? ያዘ ሰበቡን ነው ሊጠቀም ይችላል። ለምን ሙስሊሞች ነን። ሙስሊሞች እስከሆንን ድረስ እሱ አድራጊ መሆኑን አናምንም። አላህ ነው አድራጊ መሆኑን ምናምን። ስለዚህ ምንድነው ሊያደርግ የሚችለው? ሰበቡን ነው ሊጠቀም ይችላል። የተለያየ ጉዳይ ላይ ደረሱልን እንደምንለው ማለት ነው። ሸኾቹም ወልዮቹም ጋር ልጅ ለማግኘትም ይሁን ሀብት ለማግኘትም ይሁን ለዛ ጉዳይ ደረሱልን ስንል ጉዳዩ ምንድነው ማለት ነው? ሰበቡን ተጠቅመን ለማለት ነው። እናንተ አላህ አቀረበ ማለት ነው። ምንድነው ሰበቡ? ደግሞ ዱዓ ሊሆን ይችላል። ቱርተል ይችላል አንተ ቀብሩ ጋር ደግሞ ያ السلام عليكم ورحمة الله وبركاته ይህ ግለሰብ እንደሰማችሁት የሞተ ሰው ይሰማል እያለ ነው። በል መስማቱ ብቻ አይደለም ሐጃችሁንም ሊያወጣላችሁ ይችላል እያለ ነው። አላህን ሊለምንልህም ይችላል እያለ ነው። ልጅ ብታጣ ምስት ብታጣ ገንዘብ ብታጣ ሁሉንም ለምኑልህ ከአላሁ ሱብሓነሁ ወተዓላ ዘንድ ሊያመጣልህ ይችላል እያለ ነው። ይህ ቅልጥ ያለ አህባሽ ሱፊ ነው። ይህ እምነታቸው ነው። በቁርአንና በሐዲስ የመጣውን ደግሞ አብረን እናየው። إذا مات الإنسان ذهب عنه سمعه فلا يدرك أصوات من في الدنيا يسوي لج كموت بهالا مسمعه يوجدان بزيك الدنيا لا يالون سويش لسماع يجلب بما سرجع تليتو يمتو سويش بستقر بل ولا يسمع حديثهم بهيوت يالوتن سويش لسماع يجلب وتسو يقول الله تبارك وتعالى في محكم تنزيله وما أنت بمسمع من في القبور لا الله سبحانه وتعالى النبي صلى الله عليه وسلم أنت كو قبل وسط يالوتن سويش لتسمع أتكلم إلى لما للنبي صلى الله عليه وسلم وقال لنا النبي صلى الله عليه وسلم ما سمع تيجلوم نبيت لك كافروج حقا ما سمعت دم ما يجلو كله يموت سوم ما سمعت يجلم إلى الله سبحانه وتعالى ليلا بوتالايم الله سبحانه وتعالى من الله والذين تدعون من دونه እነዚያ ከአላሁ ስብሓነሁ ወተዓላ ውጪ የምትጣሩት ነገራቶች ሰዎች ወልዮች አንቢያዎች ማ የምሊኩና ሚን ቅጥሚር ቅጥሚርን የሚታክል አይመልኩም። ቅጥሚር ማለት ተምር ፍሬ ላይ የምትገኝ ቀዳዳ ናት። ከዛ ላይ የምትወጣ ቆዳ ማለት ነው። ያችን ያክል እነዚያ ወልዮች አይመልኩም። ይህንን ብቻ ላለም አላሁ ስብሓነሁ ወተዓላ ኢን ተድዑሁም ላ የስመዑ ዱዓአኩም ብትጣሩ እንኳን ሊሰሙም አይችሉም። ወለው ሰሚዑ መስተጃቡ ለኩም ቢሰሙ ራሱ ሊቀበሉላችሁ አይችሉም ነው የሚለው። ወየውም አልቂያመቲ የክፉሩነ ቢሽርኪኩም የውም አልቂያማ ቀን ውስጥ ደግሞ እናንተ ከአላህ ጋር ስላጋራችሁት ይክዳሉ። ወላ ዩነቢኡከ ሚስሉ ኸቢር ማን እንደ አላሁ ስብሓነሁ ወተዓላ እውነቱንና ትክክለኛ እውቀቱን ሊነግርህ ይችላል? ማንም የለም ነው ከአላሁ ስብሓነሁ ወተዓላ ውጭ። ኢዘን የሞተን ሰው መጣራት ይደርስልኛል ብሎ ይህ ሽርክ ነው፣ ከእስልምና ውስጥ የሚያስወጣ ነው። አላሁ ስብሓነሁ ወተዓላ በሱረቱ ዙመር ላይ ጠቅሶልን ማ ነዕቡድሁም ኢላ ሊዩቀሪቡና ኢለላሂ ዙልፋ ያሉትን አናመልካቸውም እኮ ወደ አላሁ ስብሓነሁ ወተዓላ ተቀረቤታን እንዲያቀርቡን እንጂ። ይሄንን ቃል ነው ሙሽሪኮቹ ያሉ። ያሁኑ ሱፊዮቹም ይሄንን ነው የሚሉት። እኛ እኮ ወደ አላህ ዘንድ እንዲያቀርቡን ነው፣ ሸፋዓ እንዲቆሙልን ነው። እኛ ወንጀል አለን እነሱ ወንጀል የላቸውም። ፈሊዛሊካ ሽምግልና እንዲቆሙልን ይላሉ። ሙሽሪኮቹም ይሄንን ነው የሚሉት። በነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ሙሽሪኮቹ። ሌላ ቦታ ላይ አላሁ ስብሓነሁ ወተዓላ ስለ ሙሽሪኮቹ ዒባዳ በሚነግረን ጊዜ ምን ይላል? ወየዕቡዱነ ሚን ዱኒላሂ ማ ላ የዱሩሁም ወላ የንፈዑሁም ያመልካሉ ሊጎዳቸው የማይችለውን ነገር ሊጠቅማቸውም የማይችል ነገር። ከዛም ደግሞ ይላሉ ወየቁሉና ሃኡላኢ ሹፈዓኡና ዐንደ አላህ እነዚህ ሰዎች እኮ እኛ የምንጣራቸው የምንለምናቸው ነገራቶች ወልያቶች አላሁ ስብሓነሁ ወተዓላ ዘንድ ምን ይሆንልን? ሽምግልና ይቆሙልናል። እኛ ወንጀል አለን እነሱ ወንጀል የላቸውም። ፈሊዛሊካ እነሱ በእነሱ አማካኝነት ሰበብ ሊሆኑ ይችላሉ በማለት ያመለኩ። እነዚህ ሱፊዮቹም ይሄንን ንግግር ነው፣ በአንድ ቅርንጫፍ ልዩነት የላቸው እና ታዲያ ከነዚህ ጋር ነው በቅርንጫፍና በፍቅህ ልዩነታችን ወልዒያዙ ቢላህ። ኢዘን የሞተን ሰው መጣራት በወልይ ስም ይሁን በነብይ ስም ይሁን በሷሊህ ስም ይሁን በየትኛውም ምክንያት ይሁን መጣራት የሙሽሪኮቹ ስራ ነው፣ ከእስልምና ያስወጣል ማለት ነው። ወልይ ከሞተ በኋላ የሚጠቅም ከሆነማ ለምንድን ነው ጠይብ ነሳራዎቹም ክርስቲያኖቹም ለምንድን ነው ዒሳን አትጣሩ የምንላቸው? ለምንድን ነው መርየምን አትጣሩ የምንላቸው? እኔ ጥያቄ አለኝ። እነዚህ ሰዎች ማለት ነው ወልዮቹ ቀብር ውስጥ ይሰማሉ የሚሉ ሰዎች በምንድን ነው ካፍር ብላችሁ እናንተ የምትሰሩትን ነገር ነው የሚሰሩት እነሱ በምን ምክንያት ነው? ጠይብ አንቺ መርየም ሆይ ድረሽልኝ በሙሉ ጊዜ አንተ ዒሳ አለይሂ ሰላም ነብዩላህ ዒሳ ድረስልኝ በሙሉ ጊዜ ሐራም ነው ክልክል ነው የምትሉት በየትኛው መንገድ ነው? በየትኛው አፍ ነው? እናንተ የነሱ ስራ በላይ ነው እየሰራችሁ ያላችሁት። ምክንያቱም እነሱ የሚጠሩት መርየም እንደምትታወቀው ወልይ ናት። በቁርአን ውስጥ ምስክር ይወጣላት። ነብዩላህ ዒሳ
ነብይ ነው። በል ምን ኡሉል ዐዝም ከተላላቅ አንቢያዎች ውስጥ ከአምስቶች ውስጥ አንዱ ነው። እናንተ እዚህ ግባ የማይባል ወልይ ይሁን ሙጅሪም ይሁን የማይታወቁን እየጠራችሁ እነዛ ካፊሮች ደግሞ ወልዮችን እየጠሩ በየትኛው አፍ ነው ልታስከፍሉ የምትችሉት? ምንድነው የነሱና የእናንተ ልዩነት? የሚያስረዳኝ ሰው ይፈልጋለሁ። ሌላኛው ሁል ጊዜ ቀብር ውስጥ ያለው ሰው ይሰማል ለማለት እንደ ማስረጃ አድርጎ የሚያቀርቡትን ነገር ልትከስላችሁ። ነብዩ ሰለላሁ ዐለይሂ ወሰለም አህል ቁለይብን አናግሮ አልነበረም ወይ? ከቦቱ በኋላ አንድ ቦታ ላይ ከሰበሰባቸው በኋላ ይላል እንዴት ሊያሰማቸው ቻለ ነው። ይሄ ኻስ ነው በአህል ቁለይብ፣ በአህል ቁለይብ ኻስ ነው። አላሁ ሱብሓነሁ ወተዓላ ሐያ አደረጋቸው የነብዩ ሰለላሁ ዐለይሂ ወሰለም ንግግርን እንዲሰሙ ይላሉ ቀታዳ ረዲየላሁ ዐንሁ ወረሂመሁላህ። ኢማሙ አልቡኻሪ በዘገበው ኢዘን የአህል ቁለይብን ዓም ላይ ቅያስ ማድረግ አይቻልም። ይሄ ኻስ ነገር። ሌላኛውም የሚያቀርቡ አሉ። አንድ ሰው በሚሞት ጊዜ ሞቶ በሚቀበር ጊዜ ያን እሱን ሲቀብሩ የነበሩ ሰዎች በሚመለሱ ጊዜ ከብታቸውን ይሰማል የሚል ሐዲስ አለ። ይሄም ኻስ ነው። እነዚህ በማስረጃ ተለይቶ የመጡት ነው። ሌላኛውም እንደ ማስረጃ የሚያቀርቡት አለ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉት ማ ሚን አሐድን ዩሰሊሙ ዐለይየ ኢላ ረደ አላሁ ዐለይየ ሩሒ ሐታ አሩደ ዐለይሂ ሰላም የሚል አንደኛውም ሰው እኔ ላይ ሰላምታ አይቀርም አላሁ ሱብሓነሁ ወተዓላ ህይወቴን መልሶልኝ እንጂ ሰላምታውን እስከሚመልስለት ነው። ወሃዛ ሙስተስና ሚን ይሄም ደግሞ እንደ ኻስ ሆኖ በማስረጃ የመጣ ነው። ለذلك እነዚህ ሱፊያዎች የሙሽሪኮችን ስራ ነው የሚሰሩት። እንደው ቢሰሙ እንኳን ብንል አላሁ ሱብሓነሁ ወተዓላ እንደማይጠቅሙ ነግሮናል። ወለው ሰሚዑ መስተጃቡ ለኩም ቢሰሙ እንኳን ሊቀበልላቸው አይችሉም ነው የሚለው። ኢዛ ማተ ኢብኑ አደመ እንቀጠዐ ዐንሁ ዐመሉሁ ኢላ ሚን ሰላሰ ነው የሚለው። የሰው ልጅ በሚሞት ጊዜ ከሶስት ነገራቶች ውስጥ መዝገቡ ይዘጋል። አላህን ሱብሓነሁ ወተዓላ ሊለምንም አይችልም። እነዚህ ሱፊዮች ይህንን ተሸክመው ነው እኽዋኖች ዘንድ ሱፊያና ሰለፊ በፍቅህና በቅርንጫፍ ነገር ነው የሚለያዩት የሚባለው። እንዲህ ማለት እኮ ጃህሚያና ሰለፎች አንድ ናቸው ማለት ነው። ሰለፎችና ሱኒና ሙብተዲዓ አንድ ነው ማለት ነው። ማዕሲያና ወንጀልና ዒባዳ አንድ ማለት ነው። ይህንን ደግሞ አእምሮ ጤነኛ ያለው ሰው ሌላ ይችላል ሙስሊም ሆኖ እላ ሁለቴ ፉት አድርጎ منبر ላይ ከወጣ በስተቀር اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه